ባርኮትዬ በቃኝ። አሁን ትንሽ ልተኛ። ባርኮትዬ የኔ ያልሽኝ የኔ እናት፣ አንቺማ የኔ ነሽ። ጊዜው ይርዘም እንጂ የግል ያደርግሻለሁ። የኔ ምስኪን እንኳንም ተረፍሽልኝ። ደግሞ እኮ ስታምር። አንቺ በእጅ እስከ ገቢ ድረስ የሚከፈለውን ሁሉ ከፍላለሁ። ቆይ ምን ተፈጥሮ ነው? በተኛውበት በርበሬ አጥሮኝ ነው። ሁለቱም ናቸው ወይስ ፍቅር ብቻ ናት? ኧረ ሁለቱም ናቸው። ይገባኛል፣ ልጅነት ይዟቸው ይሆናል። አደራሽን እሺ አደይ፣ የእነሱን ሳይሆን የማይንና የኔን ፍቅር ተመልከች። እኔም እሱን ብዬ ነው እስካሁን የተቀመጥኩት። የእውነቴን ነው የምልሽ፣ በጣም ጠንካራ ሴት ነሽ። ምን አለ እህቴ እንዳንቺ ብትሆን። እስኪ ታገሳት፣ መቀየሯ እኮ አይቀርም። እኔ በጭራሽ ሰው ላይ ተስፋ አልቆርጥም። ፍቅር ላይ ግን ቆርጫለሁ። ይብላኝ ለሚያገባት። እሱማ ይታገሳታል ባሉ አይደል? ቆይ ግን አንተ እንደዚህ አይነት ሚስት ብታጋጥም። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የበሲ ቤተሰብ ሰላማችሁ ይብዛ። አደይ ባርኮትን ቆይ እንደዚህ አይነት ሚስት ብታጋጥም ግን ምን ታደርጋለህ አለችው ማለት ነው። ምክንያቱም ስለ ፍቅር ስላወሩ ነው። ፍቅር የሚያገባ እሷንስ የሚያገባ ምን አይነት ወንድ ነው ምናምን ስላለ ነው ማለት ነው። እውነቱን ነው። በእውነት ፍቅርንና ሊዲያን የሚያገባ ወንድ ፈጣሪው ወይም የተረገሙ መሆን አለበት ማለት ነው። ምክንያቱም የሚያደርጉት ነገር በጣም ጋጠወጥ የሆነ ነገር ነው የሚያደርጉት ማለት ነው። እና ባርኮት በጣም ነው ያሳቀኝ። ኧረ እነሱ የሚያገባ የለም ደግሞ ከወንድማማቾቹ እርስ በርሳቸው ናቸው እንደዚህ የሚሏቸው ማለት ነው። እና እውነት ነው ግን በእውነት እንጃ ምን አይነት ወንድ እንደሚያገባቸው ነው የሚያስብለው። እንትና በተለይ ሊዲያ በተለይ ገና ያልበሰለች በቃ እንደ 15-16 ዓመት ልጅ ነው የሚያደርጋት ማለት ነው። ገና በቃ ምንም ያልበሰለች ምንም በቃ እና እቺ ደግሞ የኔ እናት አንዳንዴ የጭንቅላት ሀብታም ስትሆኑ በጣም ደስ ይላል። ከገንዘብ ድህነት የአእምሮ ድህነት ይገላል። እና እቺ ግን በቃ የገንዘብ ድሃ ብትሆንም የአእምሮ ሀብታም ነች። እና ለዛም ነው ሁለት ወንድ በፍቅር ያንበረከከች ማለት ነው። ሁለት ወንድ አይደለም 3 ወንድ ነው እንጂ ከውጭም ያለው አለ ለካና 3 ወንድ ነው በፍቅር ያንበረከከችው ማለት ነው። ዳዊት እጅግ በጣም እየተጨነቀ ነው። እንዴት ልንገራት ፍቅሬን እያለ ማለት ነው። እንዴት ልንገራት ደግሞ በውስጡ የሚያወራውስ ነገር እጅግ በጣም ነው የሚፈራት እጅግ በጣም እና እንትና እንደውም አይናውጣ ነው ዳዊት አይናውጣ ነው። ባርኮት ለማለት ነው ስማቸው እንትን ይለኛልና ባርኮት ግን በጣም ፈርተዋል። በቃ እንዴት ይንገራት ግን ንገራት በቃ ወንድ ልጅ ቆረጠ። ፍቅርህን ተናዘዝ ተናገረው ማለት ነው። ይውጣልህ። አደይ በእርግጠኝነት እንደምትወድህ አልጠራጠርም። ጊዜው ይፍጅ እንጂ ጊዜው ይርዘም እንጂ ያንተ ናት ብዬ ተስፋ አደርጋለሁኝ ማለት ነው። ያንተ ናት በቃ ጊዜው ቢረዝም ያንተ ናት። ስለዚህ ፍቅርህን ግለጽላት ማለት ነው። ዳዊት ደግሞ ዳዊትም እንግዲህ ተስፋ አትቁረጥ ለማለትም ትንሽ ከባድ ነው። ግን በፍጹም አንተ እንደማትፈልግ ምናምን እንደዚህ አይነት ነገር እንደሌለ ነግረሃለች ዳዊት። ለማንኛውም ግን ሴቶችዬ የሚወዳችሁን ስታገቡ ተከብራችሁ ምናምን ትኖራላችሁ ማለት ነው። የምትወዱትን ስታገቡ ግን እናንተ የምትወዱትን ስታገቡ ግን እያንቋሸሸ ነው የሚያኖራችሁ። በእውነት ለእናንተ ምንም አይነት ክብር የለውም። አሁን እዩት እንትና ፍቅር አሁን በግድ ነገ አብሯት እንኳን ቢኖር ቢያገቧት እንኳን በቃ እንደ ሴት አያያትም፣ እንደ ሚስት አያያትም በቃ። ምክንያቱም እሷ ናት ዋጋ እየከፈለች ያለችው፣ እሷ ነች በግድ በቃ ሙጭጭ ያለችው ማለት ነው። ሴቶች ወንዶች እነሱ ዋጋ ከፍለው ያገኟትን ሴት ነው
አክብረው ወደው ተንከባክበው እንደ ንግስት የሚያኖሩት ማለት ነው። እና ማነሽ ፍቅር ይቅርብሽ ይቅርብሽ። በቃ በግድ ፍቅር የለም ወደ እዚህ ጋር ተኳኩላ ምን ብላ መጣች ምንም በቃ እሱ ጭራሽ አያያትም ሁሉ። አንደኛ ነገረ ስራዋ ነው በቃ የምትሰራው ተንኮል የምታደርገው ነገር በሙሉ በቃ እንዲጠላት አድርገዋለች። እሷ ስለምትወደው በቃ ለፍቅር ብላ ማነው ለሱ ብላ ያደረገች መስሏታል። ግን አይደለም፣ እንደዚህ አይደለም ፍቅር ማለት። በቃ አንቺ እሱ ሳይወደሽ በቃ እሱ ሳይወደሽ አንቺ ብቻ ወደሽ ምን ዋጋ አለው? በቃ እሱ አደይን ነው የሚወደው። በቃ ዘወር በይ ማለት ነው። እና ተንኮልሽን አስተካክይ። ተንኮልሽ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። መጀመሪያ ከተንኮልሽ ራቂ። የእሱ እህት ገደል ለምትከትሽ ሊዲያን ገደል ለምትከተው በነገራችሁ ላይ ማለት እሷ ነችም ገደል እየከተተቻት ያለችው። ኤኒዌይስ ግን እንደው ማለና ፍቅር ማንን የምታገባ ይመስላችኋል? እኔ ለማየት ጓጉቻለሁ ማንን እንደምታገባ ማለት ነው። እና ፍቅር ራቂ ከዳዊት በቃ የራስሽን ሌላ ወንድ ጋር እንትን በይ ማለት ነው። በቃ እሱ አይወድሽም እንዴ? እሱ ካልወደደ ደግሞ በግድ እንትን በል አይባልም ማለት ነው። ከባድ ነው። ለማንኛውም ቤተሰብ እስኪ በቀጣይ የምናየው ይሆናል። እንግዲህ ዳዊት በቀጣይ ፍቅሩን እንደሚገልጽ አልጠራጠርም። ማነው ባርኮት ማለት ነው። እና እስከዛው ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ ቤተሰብ